ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አገና ከሉዓላዊ ሚዲያ ሰኞ ጥር 11 2018 ዓመተ ምህረት ለመላው ክርስትና እምነት ተከታዮች እንኳን ለጥምቀት በዓል አደረሳችሁ። ልጄ ያንን እንድትደግም ግን አልፈልግም። ልጄ እኔ ባለፍኩበት መንገድ እንድታልፍ አልፈልግም። በጀነራሉን ጎሽን ጀነራል ጎሽን ብርጋዴር ጀነራል ጎሽን ሲያስሩ የአርሚ 15 አዛዥ የክልሉ ጸጥታ ቢሮ ባወጣው መግለጫ ላይ ሰራዊቱ ለግዳጅ እንዳይዘጋጅ እንቅፋት በመሆን የሚል በመግለጫው ላይ ተመልክቷል። ምን ማለት ነው? ለግዳጅ ዝግጁ እንዳይሆን እንቅፋት በመሆን የመን ግዳጅ ጦርነት ለማንሳት ፍላጎት አለ ማለት ነው። ከልምድ የምናውቀው እስከ ዛሬ ፋኖ እንቅስቃሴን አንብበን እንደተረዳ ነው እቺ ነገር ለሰሞኑ ሀገር ግርግር ስትባል የተፈጠረች የወረት ትብብር ትመስላለች። ይሄ እንቅስቃሴ ኮሽታ ሳይኖርበት የዛሬ ወር ድረስ እስከ የካቲት አጋማሽ ድረስ ከቀጠለ በእውነትም ይሄ እንቅስቃሴ ኢትዮጵያ ውስጥ ሰላም ለማምጣት ያለውን እድል ያሰፋል ብዬ አምናለሁ። ምክንያቱም አንድ የሆነ ወጥ አመራር ያለው ነገር ለንግግርም ለብዙም ስለሚያገዝ አሁን ያለው ራሱን ፋኖ የሚለው ቡድን ዛሬ ያለበት ቁመና ከኢትዮጵያ መንግስት ጎን ተሰለፈ አልተሰለፈ ምን የሚለውጠው ነገር አለ? ህወሓትን አገዘ አላገዘ፣ ከሻዕቢያ ጋር ተለጠፈ አልተለጠፈ ምን የሚለውጠው ነገር አለ? ከኢትዮጵያ ኢኮኖሚ ጋር ተያይዞ ባለው ነገር ላይ በተለይ በፋይናንሱ ዘርፍ ላይ የታዩ ምርታዎችን በተመለከተ በተሰጠው ገለጻ ላይ ሌላ በጣም የገረመኝ ነገር ምናልባትም አንድ ሰው ስልጣን ከሌለው ህልም እንኳን ቢኖረው ያን ህልሙን ወደ መሬት ለመለወጥ ያለውን ውሱንነት በጣም ትርጉም ባለው ሁኔታ የሚያሳይ ነገር ነው። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። በኢትዮጵያ የተጀመረው የኢኮኖሚ ማሻሻያ በጥሩ ጎዳና ላይ እየተጓዘ ነው ሲል ዓለም አቀፉ የገንዘብ ድርጅት አስታወቀ። ይህንንም መነሻ በማድረግ የአይኤምኤፍ ቦርድ ለኢትዮጵያ ተጨማሪ ከሩብ ቢሊዮን ዶላር በላይ ማጽደቁን አስታውቋል። የዓለም አቀፉ የገንዘብ ድርጅት አይኤምኤፍ ቦርድ ባለፈው ዓርብ ለኢትዮጵያ ተጨማሪ 261 ሚሊዮን ዶላር ማጽደቁን ተከትሎ ተቋሙ ባወጣው መግለጫ የኢትዮጵያ ኢኮኖሚ ማሻሻያ ጠንካራ ውጤት አስመዝግቧል ብሏል። ማሻሻያውን ተከትሎ ያልተቋረጠ ተከታታይ እድገት መመዝገቡን፣ የውጭ ንግድ መጨመሩን እንዲሁም የዋጋ ግሽበት መቀነሱን በመዘርዘር በሁሉም መንገድ ፕሮግራሙ እየሰራ ነው ሲል ምስክርነቱን ሰጥቷል። ዓለም አቀፉ የገንዘብ ድርጅት አይኤምኤፍ ለኢትዮጵያ 3.4 ቢሊዮን ዶላር ብድር ያጸደቀው በኢትዮጵያ አቆጣጠር በሐምሌ 2016 እንደነበር ይታወሳል። የኢኮኖሚ ማሻሻያ ሂደቱን እየገመገመ የዓለም አቀፉ የገንዘብ ድርጅት አይኤምኤፍ ቦርድ እስካሁን የለቀቀው ገንዘብ 2 ቢሊዮን 183 ሚሊዮን ዶላር እንደሆነም ታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኤርትራውን ፕሬዝዳንት አቶ ኢሳያስ አፈወርቂን በሰላም ስልጣን እንዲለቁ አሊያም በቬኔዙዌላው መሪ መንገድ እንዲያስተናግዷቸው ማይክል ሩቢን ጥሪ አቀረቡ። የአሜሪካ መከላከያ ሚኒስቴር ፔንታገን ባለስልጣን የነበሩትና በአሁኑ ወቅት የአሜሪካ ኢንተርፕራይዝ ኢንስቲትዩት ተንታኝ የሆኑት ማይክል ሩቢን ይህን ጥሪ ያደረጉት በዋሽንግተን ኤግዛማይነር ላይ በሳምንቱ መጨረሻ ባወጡት ጽሑፍ ነው። ፕሬዝዳንት ትራምፕ በቬኔዙዌላው መሪ ኒኮላስ ማዱሮ ላይ የወሰዱትን እርምጃ የጠቀሱት ማይክል ሩቢን አሁን በኢራን አዲስ አመራር ያስፈልጋል በማለት ዶናልድ ትራምፕ የተናገሩትን በማስታወስ ልክ
ነው የኢራኑ አሊ ካማኒ መሄድ ይገባቸዋል፣ ነገር ግን ብቻቸው መሄድ የለባቸውም፣ ፕሬዝዳንት ኢሳያስም አብረዋቸው መሄድ ይገባቸዋል በማለት ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥሪ አቅርበዋል። ኤርትራ የአሜሪካ ጦር የአብርሃም ሊንከን 5ኛ ፍሊት በሚንቀሳቀስበት አቅራቢያ የምትገኝ ሀገር መሆኗን በመጥቀስ የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂም የቀድሞውን የኤርትራ ማስታወቂያ ሚኒስትር አሊ አብዶ ልጅ የሆነችውን አሜሪካዊቷን ዜጋ የ15 ዓመቷን ሲያንን እንደ አውሮፓውያን አቆጣጠር 2012 ጀምሮ ታግታ መያዟን፣ በተመሳሳይ የስዊድን ዜጋ የሆኑ ዳዊት ይስሐቅ ከ5 ዓመታት በላይ በኤርትራ ወህኒ ቤት መገኘቱንም ዘርዝረዋል። ከዚህም በተጨማሪ የኤርትራ መንግስት በትግራይ ዘር ማጥፋት መሳተፉን፣ የሁቲ አማጽያን ማሰልጠኛ በሀገሩ ማቋቋሙን፣ ከሀገር መውጣት የሚፈልጉ ዜጎቹ ዘርን መሰረት ያደረገ 2% ታክስ እንዲከፍሉ የሚያስገድድበት ሁኔታ መኖሩና ህዝቡ በባርነት መያዙን በመዘርዘር ፕሬዝዳንት ትራምፕ ለአሜሪካ ብሔራዊ ጥቅም እንዲንቀሳቀሱ ጥሪ አቅርበዋል። ፕሬዝዳንት ትራምፕ በመላው ዓለም የአሜሪካንን ጥቅም በማስጠበቅ በታሪክ መታወስ ከፈለጉ የኤርትራን ፕሬዝዳንት ስልጣናቸውን በሰላም እንዲለቁ አሊያም በቬኔዙዌላው መሪ ማዶሮ መንገድ እንዲያስተናግዷቸው ጥሪ አቅርበዋል። ፕሬዝዳንት ትራምፕ የ35 ዓመታቱን የአቶ ኢሳያስ አፈወርቂን የሽብር አገዛዝ ካከተሙ በኤርትራ አሜሪካውያንና በኢትዮጵያን ዲያስፖራዊ ዘንድ በጀግንነት እንደሚታዩም ገልጸዋል። በዚህም የቀይ ባህር መውጫ ዋስትና በማስገኘት እንደሚረዱም አመልክተዋል። የኤርትራው ፕሬዝዳንት የቀድሞውን የማስታወቂያ ሚኒስትር አሊ አብዶን ልጅ ከገደሉ ግን ምላሹ በደም ጭምር ሊሆን ይገባል ብለዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን በሳምንቱ የመጨረሻ ቀናት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለግብፁ ፕሬዝዳንት አብዱልፈታህ አልሲሲ ከአባይ ውሃ ወይ ደግሞ ከህዳሴ ግድብ ጋር በተያያዘ የጻፉት ደብዳቤ እንዲሁም የኢትዮጵያ ኢኮኖሚ በጠንካራ መሰረት ላይ እየተጓዘ ነው በሚል ዓለም አቀፉ የገንዘብ ድርጅት አይኤምኤፍ ምስክርነት የሰጠበትና ተጨማሪ ገንዘብ እንዲለቀቅ ቦርድ ውሳኔ ያሳለፈበትም የሳምንቱ መጨረሻ ቀናት ናቸው። ከዚህም ባሻገር በፋኖ ኃይሎች መካከል ወደ አንድነት መጥተናል ሲሉ መግለጫ ሰጥተዋል። ከዚህም ባሻገር ህዝባዊ ወያኔ ሓርነት ትግራይ ውስጥ ያለው ክፍፍል እየጠነከረ መምጣቱ ወይ ደግሞ በዛ ሂደት ውስጥ ተዋናይ የሆኑ አንድ የጦር ጀነራልና ሌላ አክቲቪስት በቁጥጥር ስር መዋላቸውን የተመለከቱ ዜናዎችን በሳምንቱ መጨረሻ እንግዲህ ሰምተናል። እነዚህና ሌሎች ወቅታዊ ሁኔታዎች ላይ መሰረት አድርገን እንወያያለን። ምናልባትም የኢትዮጵያ ኢኮኖሚ በጠንካራ መሰረት ላይ እየቀጠለ መሆኑን ዓለም አቀፉ የገንዘብ ድርጅት በሳምንቱ መጨረሻ እንግዲህ በወጣው መግለጫ አስታውቋል። ለመግለጫው መነሻ ያደረገው የዓለም አቀፉ የገንዘብ ድርጅት ዓመት በፊት ለኢትዮጵያ ከ3.4 ቢሊዮን ዶላር በላይ ብድር መልቀቁ ይታወሳል። ያ ብድር ደግሞ እየተገመገመ በየደረጃው እንደሚሰጥ ሲገለጽ ነበር። በዚሁ መሰረት እስካሁን ድረስ በአጠቃላይ ከ2 ቢሊዮን ዶላር በላይ በአራት ዙር ግምገማ ገንዘቡ መለቀቁን የሚገልጽ መረጃ ነው እንግዲህ የወጣው። የተቋሙ መግለጫ መሰረት በአጠቃላይ ኢትዮጵያ እስካሁን ድረስ ወደ 2 ቢሊዮን 183 ሚሊዮን ዶላር እንደተለቀቀላት አመልክቷል። በአሁኑ የተወሰነ 261 ሚሊዮን ዶላር እንደሆነ ነው እንግዲህ የተገለጸው። ለዚህም ተጨማሪ ገንዘብ ለመልቀቅ አጠቃላይ በተደረገው ግምገማ የኢትዮጵያ ኢኮኖሚ ሪፎርሙ በጠንካራ ውጤት እያስመዘገበ መገኘቱን፣ ተከታታይና ያልተቋረጠ እድገት እየተመዘገበ መሆኑን፣ ኤክስፖርት መጨመሩን፣ ከዚህም ባሻገር ኢንፍሌሽን መቀነሱና በሁሉም መንገድ ፕሮግራሙ እየሰራ መሆኑን አረጋግጠናል በሚል ነው አጠቃላይ የዓለም አቀፉ የገንዘብ ድርጅት ቦርድ ወደ 261 ሚሊዮን ዶላሩን የወሰነው እንግዲህ ወይ ደግሞ እንዲሰጥ የወሰነው። በአጠቃላይ እንግዲህ እስካሁን ድረስ ከጠቅላላ 3.4 ቢሊዮን ዶላር ነው ዓለም አቀፉ ገንዘብ ድርጅት ለመስጠት የወሰነው ወይ ደግሞ ለማበደር የወሰነው። ከዚህ ውስጥ በየደረጃው እየተገመገመ እስካሁን ድረስ 2 ቢሊዮን 183 ሚሊዮን ዶላር እስካሁን እንግዲህ ተለቋል ማለት ነው። እንግዲህ ዓለም አቀፉ የገንዘብ ድርጅት ይህን መግለጫ ወጣው ዓርብ ዕለት ነው። በዚሁ በሳምንቱ መጨረሻ ደግሞ የኢትዮጵያ የፋይናንስ ምርታ በሚል ጠቅላይ ሚኒስትር አብይ በተገኙበት የፋይናንስ ባለሙያዎችና ሌሎች ባለስልጣናትና እንግዶች በተሳተፉበት ሰፊ መድረክ በጉዳዩ ላይ ውይይት ተደርጓል። ከዛ ጋር በተያያዘ የኢትዮጵያ ውስጥ የኢኮኖሚ ማሻሻያው ከመምጣቱን ባሻገር በአጠቃላይ ባለፉት የለውጥ ዓመታት የተደረጉ እርምጃዎችን በተለይ በፋይናንሱ ዘርፍ የተገኙ እመርታዎችን በተመለከተ በጠቅላይ ሚኒስትር አብይ በኩል ሰፋ ያሉ ማብራሪያዎች ተሰጥተዋል። ያንንም በኢኮኖሚው መስክ ያለውን ነገር ለማንቀሳቀስ በዚህ በዲጂታል የግብይት ስርዓት በኩል የተደረጉ ጥረቶች ያስመዘገቡትንም ውጤት አንስተዋል። በተለይም በዚህ በኩል በተደረጉ ጥረቶች ባለፈው 6 ወራት ከ700 ቢሊዮን ብር በላይ
ከታክስ መሰብሰብ መቻሉን ይሄ ገንዘብ ከለውጡ በፊት ከነበረው 6 ዓመት ጋር ሲነጻጸር ከለውጡ በፊት የነበረው 6 ዓመት አጠቃላይ የ6 ዓመቱ ተደምሮ 590 ቢሊዮን ብር አካባቢ ነው። ይሄኛው ግን በ6 ወር የ6 ዓመቱን እንደሚበልጥ በዝርዝር ያስቀመጡበት ነው። ገቢዎችን ብንወስድ ኦቶሜት ማድረግ በመቻላቸው የታክስ ቤዝ ማስፋት በመቻላቸው ባለፉት 6 ወራት 709 ቢሊዮን ብር አስገባን ሲሉ ከለውጡ በፊት የነበረውን 6 ወር አይደለም 6 ዓመት ብንደምር የ6 ዓመት የኢትዮጵያ ገቢ 595 ቢሊዮን ነበር። ከ6 ዓመቱ ገቢ የ6 ወሩ ገቢ በ115 ቢሊዮን ብር ይበልጣል። በዚህ ዓመት ግባችን በክልሎች ፕላስ ኦር ማይነስ 1 ትሪሊየን፣ በፌደራል ፕላስ ኦር ማይነስ 1.5 ትሪሊየን፣ በድምሩ 2.5 ትሪሊየን ብር ማስገባት ብንችል ወጪያችን ለመሸፈን ከሚያግዘው ድጋፍ በተጨማሪ በኢትዮጵያ ታክስ ጂዲፒ ሬሽዮ ያለውን ውስንነት ያሻሽለዋል። ይሄ የመጣው በተቋም ሪፎርም ነው። እንግዲህ በ6 ዓመታት የተገኘው ገንዘብና በ6 ወር የተገኘውን ገንዘብ ከማነጻጸር ባሻገር እንግዲህ አሁን በዚህ ዓመት ራሱ ከክልሎች ወደ 1 ትሪሊየን ከፌደራል ደግሞ ወደ 1.5 ትሪሊየን በአጠቃላይ 2.5 ትሪሊየን ብር እንደሚሰበሰብ እንግዲህ የተገለጸበት ሁኔታ ነው። በአጠቃላይ በኢትዮጵያ ኢኮኖሚ ላይ መነቃቃት እርምጃ እያሳየ መገኘቱን ዘርዝረዋል። እንግዲህ በቀደሙት ዓመታት በነዛ ጊዜያት ውስጥ ያን ሁሉ ገንዘብ ወይ ደግሞ አሁን በ6 ወር የሚሰበሰበውን ያኔ በዓመታት ለምንድን ነው ማሰብሰብ ያልተቻለው የሚለው እንግዲህ አብሮ መነሳት ያለበት ምናልባት የፋይናንስ ዘርፉ ላይ የተሰሩ ስራዎች ለገቢ አሰባሰቡ ያገዙት ነገር መኖሩ እንደተጠበቁ ነው። ከዛ ባሻገር ግን በነበረው ሁኔታ ውስጥ በዋናነት በተደራጀ መንገድ ሌብነትም ዘረፋም በቅንጅት የሚደረግበት መሆኑ እዚህ ላይ ጥያቄ ውስጥ የሚገባ ነገር አይመስለኝም። ብዙ ጊዜ በግልጽም በአደባባይ የሚገለጹ ነገሮች አሉ። ኢትዮጵያ ውስጥ ለውጡ ከመጣ በኋላ በተለይም ደግሞ ግብር ባለመክፈል በተለያየ መንገድ በማጭበርበር ተጠቃሚ የሆኑ ሰዎች ለውጡ ሲመጣ ሰማይ የተደፋባቸው ያህል በተለያየ መንገድ ተቃውሟቸውን ከሚገልጹባቸው ነገሮች በተለያየ መንገድ ታጣቂዎችን አሁን በዚህም በዚያም ያለን ታጣቂ በመደገፍ ረገድ እነዛ ትልቅ ሚና እንዳላቸው በተለያየ መንገድ ይገለጻል። ይህንንም ትግሉ ምንድነው ከነዚህ ኃይሎች ጋር አብረው ቆይቶ የመጡ ሰዎችም የሚናገሩት ነገር ነው። እንግዲህ በነጋዴዎቹ አካባቢ ግብር በተገቢው መንገድ ያለመክፈል፣ በተገቢው ባለመክፈል ደግሞ ከሌላ አካል ጋር ስልጣን ላይ ካሉ ሌሎች ወገኖች ጋር በመወዳጀት ጥቅም ማቀበስ የሚችሉበት ሁኔታ ተፈጥሮ ነበር። ለዚህም ነው ብዙ ጊዜ እንኳን ተለቅ ያሉት ነጋዴዎችም አነስ ያሉትም አንዳንዶቹ እነዛ በልተው ያስበሉ ነበር የሚል በተደጋጋሚ የሚናገሩት ነገር አለ። ይሄ ከብዙዎች የተለመደ ቋንቋ ነው። በልተው ያስበሉ ነበር። ከዚህ ቀደም አንስተነዋል። በልተው ያስበሉ ነበር የሚሉ ሰዎች ምናልባት ኢትዮጵያ ውስጥ አሁን እየተሰሩ ያሉትን ስራዎች ሳያዩ ይህን ቃል ቢናገሩ ምናልባት አጠቃላይ ሁኔታዎችን ለመገምገም ስለሚቸገሩ ነው የሚል ነገር ይመጣል። በአገሪቱ ውስጥ ከፍተኛ አውዳሚ ጦርነት ተካሂዶ አውዳሚው ጦርነት ተካሂዶ ከዛ በኋላ በዚህም በዚያም ደግሞ አነስተኛም ይሁን የተደራጁ ግጭቶች በቀጠሉበት ሁኔታ የኮቪድ ሁኔታ የዩክሬን ጦርነት እያልን የምንዘረዝራቸው በአጠቃላይ በዓለም ኢኮኖሚ ላይም ከዛ ባሻገር ደግሞ ወደ ግላችን ስንመጣ በኢትዮጵያ ኢኮኖሚ ላይ ከፍተኛ ጫና የሚፈጥሩ ነገሮች ባሉበት ሁኔታ ውስጥ ኢትዮጵያ ውስጥ የተሰሩ ስራዎችን አይቶ ገምግሞ በጣም የተረጋጋ መንግስት በተረጋጋ ሁኔታ ውስጥ ያኔ ለምንድን ነው መስራት ያልቻለው? ለምንድን ነው አሁን መስራት የተቻለው? ስለዚህ በልተው የሚያስበሉ ሰዎች ተደራጅታችሁ ኢትዮጵያን ስዘርፏት እንደነበር ማረጋገጫ ነው ማለት ነው። እዚህ ጋር ከተደረሰ ጸጸት ነው የሚያስፈልገው። ሀገር እንደዚህ መለወጥ የሚችልበት ሀብት፣ ብዙ ነገር መስራት የሚቻልበትን አቅም ስልጣን ላይ ያሉና በንግድ ውስጥ ያሉ ሰዎች ተደራጅተው ሀገር ሲበዘብዙ፣ ሲዘርፉ፣ ሲያራቁቱ የነበረበት ሁኔታ የሚያሳይ ነገር ነው። ያ ሲባል በትክክል ኃላፊነታቸውን የሚወጡ ሕግና ስርዓት ተከትለው የሚሄዱ የዘረፋውም የቅሚያውም ተባባሪ ያልሆኑ ደግሞ በሺዎች
የሚቆጠሩ ነጋዴዎች መኖራቸው ሳይዘነጋ ማለት ነው። እነዚህ አይነት ምንድን ነው የተደራጁ ከባለስልጣናት ጋር የሚወዳጁ ሌቦች ቁጥራቸው ከመቶዎች የሚያልፍ አይመስለኝም። ግን ሌቦች በልተው ያስበሉ ነበር በሚል ኢትዮጵያን በማራቆታቸው በኩራት የሚናገሩትን ነገር ዛሬ ላይ ምናልባት ቆም ብለው ሕሊና ካለ ትንሽ የሚቆነጠጣቸው ነገር ካለ ያኔ ኢትዮጵያ ግብር ብትሰበስብ ኖሮ በዚህ ደረጃ ላይ ሰበሰብ ይችላል። ያው ኢኮኖሚው ያደገ ምናምን መምጣቱ የፈጠራቸው ነገሮች አሉ። ግን ትርጉም ባለው ደረጃ ከሚሰበሰበው በጠፋ ላይ መሰብሰብ የሚቻልበት ሁኔታ ነበር። ግን ዘራፊዎች፣ ስልጣን ላይ ያሉት ሰዎች ስልጣን ለመኖር ብቻ ነው ፍላጎታቸው። ግን ስልጣን ላይ ዝም ብለህ ደግሞ አትቀጥልም። ሀገሩ የሆነ ርቀት ድረስ ካልሄደ የሆነ ቦታ ላይ ሄዶ በአፍጢሞ የሚደፋ ከሆነ አንተም በስልጣን ላይ መቀጠል ነገር ጥያቄ ውስጥ የሚገባ ነገር ነው። እስከዛ ድረስ እንኳን ለማሰብ ራሳቸውን ያዘጋጁ ሰዎች አይደሉም። ስልጣን ከዛ ውጭ የሆነ ሸዋዎች ወሰዱብን የሚሉትን ስልጣን መልሶ ከመንጠቅ ያለፈ ሌላ ህልምም ግብም የሌለው ስብስብ የነበረበት የፖለቲካ ስርዓት ነው። ያ የፈጠራቸው ነገሮች ሀገሪቱን ሄዶ ብዙ መቀመቅ ውስጥ ያስገባ የፖለቲካ ቡድን ነው። እንግዲህ ሌላውን የቶርቸሩን፣ ስቃውን፣ የፖለቲካ ምስቅልቅሉን ኢትዮጵያ ውስጥ የዘሩትን ዘረኝነት ዛሬ ራሱ እሾሁ በየአቅጣጫው ሰውን የሚወጋው ዘረኝነት ከፈጠራቸው ነገሮች ባሻገር በኢኮኖሚ ረገድ የታዩ ነገሮችን ማንም ሰው ገምግሞ ያለፉትን 7 ዓመታት እሳት እየነደደ የተሰሩ ስራዎችን አይቶ ጸጸት ማንም ሰው ሊሰማው ይገባል። በተለይ የሌብነቱ ተባባሪ የሆኑ ሰዎች ከኢትዮጵያ ኢኮኖሚ ጋር ተያይዞ ባለው ነገር ላይ በተለይ በፋይናንሱ ዘርፍ ላይ የታዩ ምርታዎችን በተመለከተ በተሰጠው ገለጻ ላይ ሌላ በጣም የገረመኝ ነገር ምናልባትም አንድ ሰው ስልጣን ከሌለው ህልም እንኳን ቢኖረው ያን ህልሙን ወደ መሬት ለመለወጥ ያለውን ውሱንነት በጣም ትርጉም ባለው ሁኔታ የሚያሳይ ነገር ነው። ከዚህ ቀደም ሰምቼዋለሁ፣ በተለያየ መንገድም ተገልጿል። አሁን ከፋይናንስ ዘርፉ ጋር በተያያዘ በነበረው ገለጻ ላይ ጠቅላይ ሚኒስትር አብይ አህመድ ሲያብራሩ ኢትዮጵያ ውስጥ ሲሲቲቪ ካሜራ፣ የጸጥታ ካሜራዎች ከተማ ውስጥ የተተከሉትን በተመለከተ የቁጥር ጉዳይ አነሱ። 6000 አካባቢ ነው ያለው፣ የሚያስፈልገው 100 እስከ 150 ሺህ ነው የሚያስፈልገው። ያኔ ሐሳቡን ገና ስናመጣ እንኳን ለመቀበል ተቸግረው ነበር ይላሉ። ኤቲኤም እሱን በተመለከተም ይሄው ሐሳብ፣ ከዛም ባሻገር የሞባይል መኒ ገንዘብን በቪዛ ወይም ደግሞ በማስተር ካርድ ለማንቀሳቀስ ኢትዮጵያ ውስጥ በየአካባቢው ብዙ ባንኮች የሚያስፈልጉበት ሁኔታ አለ። ኢትዮጵያ ውስጥ ባለው ሁኔታ በቪዛ ካርድ ከመጠቀም ይልቅ ሞባይል መኒ አይነት ስርዓት ብንከተል ገጠር ያለው ሰው ሁሉ ስልክ ካለው መጠቀም የሚችልበት ሁኔታ እንፈጥራለን ብለን የዛሬ 18 ዓመት ሐሳቡን አመነጨው። ያኔ ኤምፔሳ የሚባል ነገር የለም ማለት የኬንያው አሁን ኢትዮጵያ ውስጥ የገባው እሱ አልነበረም። ግን ያንን የሚፈቅድ ሁኔታ አልነበረም፣ ፈቃደኛ አልነበሩም አሉ። የዛሬ 18 ዓመት ገደማ እኛ የሞባይል መኒን ሐሳብ አይደለም ሲስተም ሶፍትዌር ዴቨሎፕ ስናደርግ ኤምፔሳ አይታወቅም፣ ኬንያ ውስጥ አልነበረም። ሲስተሙን ዴቨሎፕ አድርገን ለጊዜው ለነበሩ የፋይናንሻል ሴክተር ኃላፊዎች ስናቀርብ ግን ልክ አሁን ኤአይ እንደሚፈራው ይፈሩት ነበር። ይሄ ለኢትዮጵያ አይሆንም፣ ሲሲቲቪ ስንልም ለኢትዮጵያ አይሆንም። ባይዘው ኤቲኤም የጀመርነው እኛ ነን። አሁን እንደሚባለው እንዳይመስላችሁ አይሆንም ብቻ ነበር ጉዳዩ። የኔ ሐሳብ ግን ቪዛ ካርድ ኢትዮጵያ ውስጥ ኢንትሮዲዩስ አድርገን ሰዎቻችን ቪዛ እየያዙ ባንኮች ተስፋፍተው ብራንቻቸው በጣም ትንሽ ስለነበረ ሪሞት ኤሪያ ባንክ ብራንች እየፈጠርን በቪዛ ካርድ መገበያየት የምንችልበት እድል ረጅም ዓመታት ስለሚወስድ በሞባይል መኒ ብንጠቀም ወይም ሞባይል ዋሌት የሚባለው አሁን ብንጠቀም በርከት ያሉ ሰዎች ሞባይል ካላቸው ባጠረ ጊዜ ውስጥ ቪዛ ካርድ ሳንይዝ የባንክ ስርዓት ካልነበረው ወደ ሞባይል ዋሌት እንዘላለን ማለት ነው።
ሞባይል ዋሌት ያላቸው ሀገራት አሁን የመጨረሻው ቴክኖሎጂ ያላቸው ሀገራት ናቸው። ቪዛ ካርድ መያዝ ባይዘው አሁን የፋራ ነው ታውቃላችሁ። እንዳትይዙ። ወደ ሞባይል ዋሌት ያደገበት ዋናው ምክንያት አንድ ሞባይል ፎቶ የምናነሳበት፣ ዜና የምንሰማበት፣ የምንገዛበት፣ ብር የምናስተላልፍበት አንድ ብቻ ሞባይል ማለት። ድሮ አይታችሁ ከሆነ በተለይ ዲያስፖራዎች እንደምታውቁት 2 3 4 ቪዛ ካርድ ይይዛሉ ዲያስፖራዎች። ምሳ ሲጋብዟችሁ አንዱን ያወጡና ያስገባሉ፣ አንዱን ያወጡና ያስገባሉ። አንዳንዱ ክሬዲት፣ አንዳንዱ ዴት ሊሆን ይችላል የያዙት ካርድ። ግን እኛ ካርድ ለማናቅ ሰዎች ስንት ካርድ አለው የሰውዬ? አንዳንዱ ያለው እኮ 10 ብር ሊሆን ይችላል፣ እዳም ሊሆን ይችላል። የስልጣኔ ማሳያ ነበር። ዲያስፖራ ዋሌቱን መዞ በአንድ ካርድ አይከፍልም። ያወጣል፣ ያስገባል፣ ያወጣል፣ ያስገባል፣ ያወጣል፣ ያስገባል። ያ ሳይኮሎጂካል ትራውማ አለው ካርድ ላልነበረን ሰዎች። ዲያስፖራዎች ይስቃሉ፣ ስራቸውን ስለሚያውቁ ነው። ወደ ሞባይል ዋሌት ካደግን ግን እንደዛ አይነት ችግሮች በመሃል ያለው ስፔስ ይጠባል ማለት ነው። በኤአይም እንደዚሁ ነው። ሁልጊዜ የኢትዮጵያ ችግር አዳዲስ ነገር ለመቀበል አዳዲስ ነገር ለመለማመድ ያለ መከራ ነው። ባህል ይመስለኛል ከሌላው ሀገር በተለየ ለአዲስ ዕውቀት ለአዲስ ነገር እንቸገራለን። ሁለተኛው ጉዳይ ደግሞ በማናቀውና ባልዋልንበት ጉዳይ ባልሰራነውና ባላየነው ጉዳይም ከኔ ወዲያ ማን እንላለን። በዚህ ምክንያት ሐሳብ ቢመጣም እየቀጨጨ ቆይቷል። አሁን ትናንሽ ጅማሮች አሉ። የምታስበው ጋር ደርሷል ወይ ያልከኝ እንደሆነ ገና ብዙ ይቀረናል። አሁንም መፍጠር፣ አሁንም መፍጠን፣ አሁንም መዝለል ያስፈልጋል። ኢትዮጵያ ከዓለም 10ኛው ፖፑሌሽን ያላት ሀገር ነች። ከ10ኛ ከመሆኗን ባሻገር በጣም ወጣት ጄኔሬሽን ያላት ሀገር ነች። ይህንን ሰው አስፓየር እንዲያደርግ፣ ነገን እንዲመኝ፣ እንዲጓጓ፣ ነገን ለመዋጀት እንዲዘል ብናስችለው፣ የሥራ ባህልን ብናስተምረው ኢትዮጵያ የሚገባትን ልክና ደረጃ ትይዛለች ብዬ አምናለሁ። የግድ በኔ ጊዜ መሆን የለበትም። የኔ እናት ቲቪ ለማየት ከምትኖርበት መንደር 15-20 ኪሎ ሜትር ካልተጓዘች በስተቀረ መብራትም ቲቪም አልነበረም። እኔ ዳታና ቮይስ የሚጠቀሙ ስልኮች አሁን ደግሞ ትንሽ ዜና የምሰማበት ስልክ ያደርሻለሁ። ልጄ ያንን እንድትደግም ግን አልፈልግም። ልጄ እኔ ባለፍኩበት መንገድ እንድታልፍ አልፈልግም። የእናቴን አብዝቼ የምመኝ ከሆንኩ ቅድም ልጁ እንዳለው መደብ ነው የምመኘው ማለት ነው። እኛ ድሮ የምትሉ ሰዎች መደብ ነው፣ ምንም የለም፣ ምንም የሚያጓጓ ነገር የለም። ያን እንደ ፕሮብለም አውቀን ከዚያ የሚነቀስ ጠቃሚ ነገር ካለ ወስደን የነገውን ደግሞ ኤምብሬስ የምናደርግ ከሆነ የምናስብበት ደረጃ እንደርሳለን። አሁን ጀመር ነው ብዬ አስባለሁ። ሲጠቀለል እኔ የኢትዮጵያን ኢኮኖሚ የማይበትን የመጨረሻ አረፍተ ነገር ለማንሳት በጣም ዲፕ ተኝታችሁ ስትነቁ ወዲያው ካልጋችሁ ዘላችሁ አትነሱም። ትንሽ ትንጠራራላችሁ፣ ስትሬች ታደርጋላችሁ። ሰው ልክ ነቅቶ ወዲያው እንቅስቃሴ አይጀምርም። የኢትዮጵያ ኢኮኖሚ እንደዛ ነው የማይሆን። ከዲፕ እንቅልፍ መነቃቃት ጀምሯል፣ ስትሬች ማድረግ ጀምሯል። ግን መራመድ እንዲጀምር መታገዝ አለበት። የሚያኩራራ ቦታ አልደረስንም። ከእንቅልፍ ነቅተናል፣ ስትሬች እያደረግን ነው። ትንሽ ፑሽ አድርገን ከገፋ ነው ግን የምንልበት ቦታ ይደርሳል ብዬ ተስፋ አደርጋለሁ። አመሰግናለሁ። አሁን እዚህ ጋር የኤቲኤም ማሽን፣ ሲሲቲቪ ካሜራ፣ የሞባይል ባንኪንግ እነዚህን ነገሮች ከዛሬ 18 ዓመት በፊት ምናምን ሐሳቡ መጥቶ ወደ ተግባር ተቀይሮ ቢሆን ኖሮ ምን ያህል ርቀት ኢትዮጵያ ትሄድ ነበር? በሌላ በኩል ኢህአዴግ የሚባለው ስብስብ ከአናሎግ ወደ ዲጂታል የተወሰነ ነገር እኮ ምልክት ያሳየው ራሱ አሁን የአሁኑ ጠቅላይ ሚኒስትር ባላቸው ሚና ነው ማለት ነው እኮ። ያው እዚህ ላይ በግልጽ ራሱ የሚጠይቋቸው የአሁን
ልማት ባንኩ ፕሬዚዳንት ካልተሳሳትኩ እሳቸው ራሳቸው ኢንሳ ውስጥ የነበሩ ሰው ናቸው፣ የሚያውቁት ማለት ነው። ኢህአዴግን ከአናሎግ ትንሽ ወደ ዲጂታል መንገድ ያስጀመሩትም እሳቸውና ከእርሳቸው ጋር የነበሩ ሰዎች ናቸው። ግን እንዳሰቡት መሄድ ስላልቻሉ ተደነቃቅፈው ብዙ ርቀት አልሄዱም። ከዛ በኋላ እንግዲህ ስልጣን የፈለጉትን የማድረግ አቅማቸው ሲጨምር በአጭር ጊዜ ውስጥ ኢትዮጵያ ውስጥ ብዙ ነገሮች ተለውጦ አየን። ከ2010 በፊት የነበረችው ኢትዮጵያና ከ2010 በኋላ ያለችውን ኢትዮጵያ ማንም ሰው መገመት ይችላል። ይሄ በሚታየው ከተሞቹ ላይ ምናምን በተሰራው ስራ አይደለም። በዲጂታል ፔመንት እና በሌሎች ከቴክኖሎጂ ጋር በተያያዙ ነገሮች፣ ሌላው ቀርቶ ኢንተርኔት አንዳንድ ቲፒኤልኤፍ ድሮ የትም ያልነበሩ አሁን አንዳንዱ ስልጣኑ እኛ ሰፈር ነው ከእኛ ሰፈርም አይወጣም ብለው ተደላድለው እግራቸውን ዘርግተው ምን እየተፈጠረ እንደሆነ የማያውቁ የሌላውን በደል፣ የሌላውን ስቃይ፣ የሌላውን ሰቆቃ አንሰማም አናይም ብለው የኖሩ ሰዎች ድንገት ቲፒኤልኤፍ ቤተ መንግስቱን ከለቀቀ በኋላ ድንገት ባነው ኢትዮጵያ ውስጥ ምን እየተካሄደ ነው በማለት ነገሮችን ለማየት በመርመር የሞከሩ ሰዎች አሉ። አንዳንዶቹ ኃላፊነት የሚሰማቸው ነገሮችን በጥንቃቄና በጥልቀት የሚያዩ ትላንት የነበረውን ገምግመው ዛሬ ያለውን እየተመለከቱ በመፍትሄው ረገድ ላይ አስተዋጽኦአቸው ገንቢ ነው። አንዳንዱ ደግሞ ህይወት የሚጀምረው ቲፒኤልኤፍ ከሄደ በኋላ የሚመስለው ሰው አለ። እንደዚህ አይነት ሰዎች ኢንተርቪው ከመቀሌ ኢንተርቪው ሲያደርጉ ኢንተርኔት ሲቋረጥ ይሄው ኢንተርኔት ሁሉ እንደዚህ የተቋረጠ ነው እንግዲህ መቀሌ ውስጥ የሚደርሰው በደል የሚደርሰው ጭቆና ምን ይላሉ። ቲፒኤልኤፍ የነበረበት ጊዜ እኮ በኢንተርኔት ኢንተርቪው ማድረግ ህልም የሚመስል ነገር ነው። ህልም ምናልባት የሆነ ዩኤን ምናምን እንዲህ አይነት ኮኔክሽን ያላቸው ወይ ደግሞ የተወሰነ ብሮድባንድ ምናምን የሚጠቀሙ ሰዎች ካልሆኑ ማን ነው በስልክ መልዕክት የሚለዋወጠው ማለት ኢንተርቪው ሊደረግ የሚችለው? እና ህይወትን ከሆነ ጊዜ በኋላ የተጀመረ የሚመስላቸው ሰዎች ትላንት ምን እንደነበር አንድ ሰው የሆነ ነገር እንቅስቃሴ ውስጥ ሲገባ የሆነ ነገር የመብት ጥያቄ ሲያነሳ ቀደም ሲል የነበረውን ነገር ገምግሞ ዛሬ ያለውን ነገር አንብቦ በተጨባጭ መፍትሄ የሚሆነው ነገር ምንድን ነው የሚል አስተያየት መስጠት ነው። ስለዚህ የሆነ ኢትዮጵያ ውስጥ ስር ነቀል የሆነ ለውጥ ከተማው ከሆነ ፈርሶ እንደተሰራ እንደሚመስለው ሁሉ ከዛ በላይ ደግሞ በቴክኖሎጂ ረገድ የሆነ ክፍለ ዘመን ላይ የቆመ ሀገር በትክክል ወደ 21ኛው ክፍለ ዘመን የገባው ከ2010 በኋላ ነው። እዚህ ላይ ጠቅላይ ሚኒስትሩና ቡድናቸው ያኔ ሐሳቦቻቸው መሬት እንዳይይዙ ወይ ደግሞ ወደ ተግባር እንዳይለወጡ እንቅፋት ሲፈጥሩ የነበሩ ወገኖች ነበሩ። ያው በአንድ በኩል ያ ነገር ቢስፋፋ የሚጎዳቸው ነገር አይደለም፣ ግን አይሆንም ብሎ የመደምደም በአንድ በኩል እንደዚህ አይነት ችግር አለ። በሌላም በኩል ደግሞ ይሄ ምንድን ነው የምውልበት እንጂ የማድረው ቤት አይደለም፣ የማድረው ስልጣን ከተነጠቁ ሀገር ገነጠላለሁ የሚል ፕሮጀክት ውስጣቸው ይዘው አንቀጽ 39ን ጽፎ የመጡ ሰዎች ስለሆኑ በዛ ስሜትም የተፈጠሩ ክፍተቶች ሊኖሩ ይችላሉ። ዞሮ ዞሮ ግን ዋናው ነገር ዛሬም እንደዚህ ህልም እያላቸው ነገሮችን ለመለወጥ ፍላጎት እያላቸው ስልጣን ስለሌላቸው ብቻ እንደዚሁ የሚገደቡ ሰዎች ይኖሩ ይሆን ወይ? እንዲህ አይነት ፍላጎት ቢኖራቸው እንዲህ አይነት አቅም ቢኖራቸው ያንን ወደ ተግባር ለመንዘር የሚችሉበት ሁኔታ እንዳለፈው እንቅፋትና ጋሬጣ ይኖርበት ይሆን ወይ? እሱም አብሮ መነሳት ያለበት ነው። ነገር ግን በዚህ በኩል ሌላው ቀርቶ በግላቸው የሚንቀሳቀሱ ሰዎች በመንግስት ወጪ አርቲፊሻል ኢንተለጀንስ ተቋም ህንፃው ላይ ቦታ ሰጥቷቸው እያሰራ ያለበት ሁኔታ ስላለ ምናልባት በዚህ በኩል ሌሎች ሀሳብ አቅም ያላቸው ራዕይ ያላቸው ልጆች እድሉን የሚዘጋባቸው የማይተገብሩት ነው ብሎ
መውሰድ የሚቻል ነገር አይመስለኝም። ትላንት የተዘጋው ነገር ዛሬ በአብዛኛው ተከፋፍቷል። ስለዚህ ከዚህ አንጻር ያለውም ነገር ደግሞ በዚህ ባለፉት 7 ዓመታት ውስጥ ብዙ ምርታዎች የታዩበት ጊዜ ነው። ኢትዮጵያ በእርግጥም ከሆነ ከአናሎግ ዘመን ወደ ዲጂታል ትርጉም ያለው ሽግግር አድርጋለች። ከአናሎግ ወደ ዲጂታል ሽግግር ሲደረግ የአናሎግ ዘመን ሰዎች እዛው መንደራቸው የሚርመጠመጡ የሰፈር ፖለቲከኞች ደግሞ ሀገሩን ሲያምሱት፣ ሲተኩሱ፣ ሲያተረማምሱ በመቆየታቸው መጓዝ የሚገባ መጠን መጓዝ ባለመቻላችን ስንንደፋደፍ ኖረናል። አሁን ትርጉም ባለው ሁኔታ ብዙ ርቀት ተሄዷል። ባለሚሳይሉም ባለጅራፉም ሁሉም አደብ የገዛበት ነው። በእርግጥ መልሰን እንተኩሳለን ብለው የሚፍጨረጨሩበት ያ ምናልባት ለአንዴና ለመጨረሻ ጊዜ ኢትዮጵያ ውስጥ የሕግ የበላይነት ትርጉም ባለው ደረጃ የሚከበርበት ምዕራፍ ውስጥ ያስገባናል። ምንም ጥያቄ ውስጥ ቢገባ ነገር አይደለም። አንድ የኢትዮጵያ ክፍል ስርዓት አልበኞች ለብቻቸው ተደራጅቶ ከሕግ ውጭ ሆነው የሚቀጥሉበት ምዕራፍ ከዚህ በኋላ 2019 ላይ ይገባል ብዬ አላምንም። 2018 ኢትዮጵያ ውስጥ በየትኛውም ጫፍ የሕግ የበላይነት የሰፈነበት ሁኔታ ይፈጠራል ብዬ አምናለሁ። የጎበዝ አለቆቹ፣ ሽፍቶቹም ሁሉም አደብ የሚገዙበት ሁኔታ 2018 ላይ ተቋይቶ 2019 ወደ ተሻለ ምዕራፍ ውስጥ የምንጓዝበት ሁኔታ ውስጥ እንደምንገባ ምንም የሚያጠራጥር ነገር አይመስለኝም። ምልክቶችም ያሉት መረጃዎችም ያን ያንጸባረቁ ነው። ከዚሁ ጋር ተያይዞ በርካታ የሰላም መንገድ የመረጡ የፋኖ ታጋዮች ማለት ታጋይ ብዬ አልጠራቸው። በነገራችን ላይ የትኛውም ብሔርተኛ ታጋይ የለም። ብሔርተኛ ትግል እያደረገ ሳይሆን በግል የማምነው የሆነ ፍላጎቱን ለማስፈጸም በዋናነት የስልጣን ጥያቄ ስልጣንን መሰረት አድርጎ ለሚመጣ ጥቅም ሲወራጩ የነበሩት ኃይሎች ናቸው። ፋኖ በለው ሸኔ በለው፣ ከዛ ውጭ ላይ ልተረጉማቸው አልችልም። ህወሓት ደግሞ ሲዘርፍ ኖሮ የዘረፋ አምሮቱን መልሶ ለመወጣት ሲል 100 ሺዎችን ማግዶ መጨረሻ ላይ በውርደት በኪሳራ የተደመደመ ቡድን ነው። ግን ሰዎቹ ጤነኛ ስለማይመስሉኝ አሁን መልሰው ደግሞ የመጡበትን መንገድ ለመሞከር ያስባሉ። ግን ከዚህ በኋላ ብዙ ወጣቶች የሚሞጡበት ሳይሆን እነሱ ተሰብስበው ወህኒ በር የሚቆለፍባቸው ጊዜ እንደሚመጣም ጥርጥር በአብዛኛው የለኝም። ያው እርግጠኛውን ባለቤቶቹ የኢትዮጵያ የጸጥታ ተቋማት የሚያውቁት ነገር ነው። ግን ከርቀት ያለ ነው የምናነበው የምንረዳው ወደ ቋጥኝነት የተለወጠ ቲማቲም ይሁን እንቁላል ይሁን እየመጣ እንትን ቢልበት ይፈርጣል እንጂ የሚፈጠር ነገር የለም። ይህን በደንብ ማንም ሰው መገንዘብ የሚችለው ነገር ነው። ስለዚህ በዚህ ሂደት ውስጥ ትግራይ ውስጥ ባለው ሁኔታ የትግራይ የህወሓት ቁጥጥር ኮሚሽን ሰብሳቢ የነበሩት ለአንዳቲው ብለው የሚባል የሰጡት ቃለ ምልልስ በተለያየ ቦታ ወጥቷል። ህወሓት የትላንት ህወሓት ዛሬም የለም ነገም አይኖርም በሚል የተናገሩት ነገር አለ። በዛው ንግግራቸው ህወሓትን በተመለከተ የትላንት ህወሓት ዛሬም የለም ወደፊትም አይኖርም ለሚለው 4 ቦታ መከፈሉን ይገልጻሉ። አንደኛው እናቱ ጌታቸውና ሌላ ደግሞ ትውልድ የሚባል 2 ፓርቲ መመስረቱን፣ የቀረው ህወሓት ደግሞ 2 ቦታ መከፈሉን፣ ስለዚህ 4 ቦታ ተበታትኗል። ህወሓት በፊት ስልጣን ላይ በነበረበትም ከስልጣን ከወረደ በኋላም ጫካ ገብቶ ከተመለሰም በኋላ ይነስም ይብዛ የመወሰን አቅም ነበረው። የታጣቂ አዛዦቹ የእሱን ፍላጎት አስፈጻሚዎች ነበሩ። ያከብሯቸው፣ ይፈሯቸው፣ ያመልኳቸው ነበር። አሁን ሲያዩ እነ ዶክተር ደብረጽዮን እያነሱ እየጫጩ መጡና በቀላሉ የሚጨበጧቸው ሰዎች አድርጎ ናቋቸው። ያ ደግሞ ማዕከላዊነት እንዲጠፋ እድል ፈጥሯል።
አሁን ታጣቂ አዛዦቹ ዶክተር ደብረጽዮንም ማንም አያዛቸውም። በየራሳቸው መንገድ የሚጓዙ ሰዎች ናቸው። ይህ ኃይል 4 ቦታ የተከፈለ ህወሓት ማንንም ማዘዝ አይችልም። ነገር ግን በጋራ ያበዱ ሰዎች አሉ። እብደት ነው፣ የጤንነት ምልክት አይሆንም። ሚሳኤል ይዘ፣ ታንክ ይዘ፣ መድፍ ይዘ የኢትዮጵያ መከላከያ ሰራዊት ውስጥ እስከ መምሪያ ኃላፊነት ወኪል አስቀምጠ ሁሉን ነገር በደንብ አደራጅተ ተኩሰ መጨረሻ ላይ አሜሪካንን አድኑኝ ብለህ በተአምር ተርፈ በህይወት በመትረፍ ማለት ነው። አንዳንዶቹ አሁን ባለበት ሁኔታ ውስጥ ምን ብትፈጥር ምን ብታመጣ ምን ልትለውጥ ትችላለህ? አንዳንዶች አይ ያኔ እኮ ፋኖ ከመንግስት ጋር ነበር፣ የኤርትራ መንግስት የኢትዮጵያ መንግስት ጋር ነበር። በነገራችን ላይ የኢትዮጵያ መንግስት ፋኖ የሚባለውን እንቅስቃሴ እስካሁን ድረስ አንድ አካል ለራሱ ስም ፋኖ ብሎ ካወጣ እንደ ሚዲያ ፋኖ ብለን እንጠራ ሰዎች ያለን። የኢትዮጵያ መንግስት እስካሁን እስከምረዳው ድረስ ፋኖ ብሎ የሚጠራው ያኔ ከህወሓት ጋር በነበረው ጦርነት ጊዜ ከኢትዮጵያ መንግስት ጎን ተሰልፈው የተዋጉትን ነው፣ ህወሓትን የወጉትን ነው። ህወሓትን ከወጉት ውስጥ አንዳንዶቹ ሄደው አሁን ያለው ቡድን ውስጥ አልተቀላቀሉም ማለት አይደለም። የኢትዮጵያ መንግስት አሁንም ፋኖ ብሎ የሚጠራቸው ያኔ የተዋጉ ከዛ በኋላ ደግሞ ወደ ኢትዮጵያ መንግስት ባስቀመጠው መሰረት ወደ ሰላም ሂደት የተመለሱ አሉ። ማለት ህገ ወጥ የሆነ አደረጃጀት ወይ ደግሞ ህገ ወጥ የሚለው ትክክል የሚገልጹ አይመስለኝም። ለሆነ ወቅት የተደራጀ ኃይል ያ ተልእኮ ካበቃ በኋላ መሳሪያቸውን ይዘው ወደ ሰላማዊ ህይወት መመለስ ይችላሉ። ወደ ጸጥታ ተቋማት ውስጥ መግባት የሚፈልጉና አቅማቸው የሚፈቅድ ጤናቸው የሚፈቅድ ወደዛ መግባት ይችላሉ። ከዛ ውጭ ግን ያለው ወደ ሰላማዊ ህይወት ሲመለስ በመንግስት በኩል የሚደረግ ድጋፍ ካለ ይደረጋል። መሳሪያቸውን ይዘው ወደ ቤታቸው መግባት ይችላሉ። አደረጃጀት ግን እዝና ቁጥጥር ያለው ነገር አይኖርም። ያ በመንግስት ብቻ ነው። ስለዚህ ይፈርሳል። ያን ተቀብለው ወደ ሰላም ሂደቱ የገቡ አሉ። እነዛ ፋኖች ናቸው ለኢትዮጵያ መንግስት። ያን ከነበሩት ፋኖች ውስጥ እንደ መሬ ወዳጁ ያሉ ደግሞ ወደ ጫካ ገብተዋል። ሌሎቹ ከዛ በላይ ብዙዎቹ ያን ያህል የሚታወቁ አይደሉም። ማለት በዚህ በእንትን ውስጥ በምንድን ነው በበጎ ጎኑ ሳይሆን እንደውም በአፍራሽነት የሚጠቀሱ ሰዎች ናቸው። ስለዚህ ያን የነበረው ፋኖ አሁንም ከኢትዮጵያ መንግስት ጋር ነው። ቁጥሩ ምን ያህል ነው ምናምን ሊያከራክር ይችላል። በሌላም በኩል አሁን ያለው ራሱን ፋኖ የሚለው ቡድን ዛሬ ያለበት ቁመና ከኢትዮጵያ መንግስት ጎን ተሰለፈ አልተሰለፈ ምን የሚለውጠው ነገር አለ? ህወሓትን አገዘ አላገዘ፣ ከሻዕቢያ ጋር ተለጠፈ አልተለጠፈ ምን የሚለውጠው ነገር አለ? እያደረ እየሸሸ እያደረ እየጫጨ ቢያንስ ቀደም ባሉት ጊዜያት በሆነው ከተማ በኩል ሲያልፍ ፎቶ እየተነሳ ያንናይ ነበር። ዛሬ ከተሞች ፎቶ መነሳት ምንም ከቀረ ዓመት አለፈ። ስለዚህ ቡድን ስንት ናቸው? ተደራጅተው በየእንትኑ የሚንቀሳቀሱ እዝና ቁጥጥር የሌለው ኃይል ህወሓት ጎን ተሰለፈም ለሻዕቢያ መንገድ መሪ ሆነም ምን የሚለውጠው ነገር አለ? ስለዚህ ያን የነበረ ፋኖ ምናምን የሚባለው እሱ ተረት ነው። የኤርትራ መንግስት አሁን እኮ ጉዳዩ ከህወሓት አይደለም። ጉዳዩ በኢትዮጵያና በኤርትራ መንግስታት መካከል ነው። ኤርትራ መንግስት ስለሆነ በምንም መመዘኛ መንግስት ነው። እንደ ህወሓት አልወላለቀም። ግን ደግሞ ከኢትዮጵያ መንግስት አንጻር በጣም በእርግጠኝነት እኔ እንትን የምለው
የኤርትራ ወጣቶች በገፍ ነው በሰልፍ እየወጡ አሁን ምን ያህል ወታደር ራሱ አለ? መሳሪያው ምናምን ተው፣ የሆነ ካርታ ምናምን ሲያነቡ እኮ እያየን ነው። አንድ እኮ ወጣት የሚባል የሌለበት ሁኔታ ነው። ራሱ አዛዥ የሚባሉ ድሮ ትናንት ላይ የቆሙ ሰዎች ናቸው። ያኔ ጋራ መውጣት መውረዱ ትግል ላይ ውስጥ የነበሩ ሰዎች ናቸው። ዛሬ ለዘመናዊ ውጊያ ምናምን ለዛ የሚመጥኑ ናቸው ወይ? አሁን ኢትዮጵያ መንግስት ባለበት አቅምና ቁመና በቴክኖሎጂውም በል በሰራዊት ብዛትና የመሳሪያ ቴክኖሎጂ ምናምን አጠቃላይ ስንመዝን ኤርትራ የትኛውም ትንተና ማንም ሰው ማየት ይችላል። ምናልባት ሁሌ በግሌ ብዙዎችም የሚሉት በሰላም የሚያልቁ ነገሮች ጥሩ ናቸው። በሰላም ቢያልቅ አንድ ጥይት ሳይጮህ ያልቃል ብቻ ሳይሆን ነገሩ የተወሰነ መራዘሙን ያስቀረዋል። ግን ጦርነት ከተነሳ ከዛ በኋላ ወደ ድርድር ይሄዳል ብዬ አላምንም። ወደ ድርድር የሚሄደው ምናልባት አስመራ ከተያዘ በኋላ መሪ ከተቀየረ በኋላ በዘላቂው ኢትዮጵያና ኤርትራ ወዳጅነት እንዴት ይቀጥል የሚለው ነገር ሊመጣ ይችላል። እስካሁን እየተለመነው ነው፣ ደጅ እየተጠና ነው፣ አንነጋገርም የሚል አስገራሚ ነገር ነው። ለምን አትነጋገርም የሚል ከኤርትራ አክቲቪስቶች ድምፅ አይሰማም። ከኤርትራ ባለስልጣናት ለምን ንግግር እንደሚያስፈልግ የሚያምኑ ሰዎች አሉ ብዬ አምናለሁ። ግን ኤርትራ ውስጥ መሳሳት እንደ እናቶ ገዱ ከስልጣን መነሳት አይደለም። መፈንቅለ መንግስት ለማድረግ ሞክረው ከስልጣን ተነስተው የፓርላማ አባልነታቸው የቀጠሉ ሰዎች ናቸው። ኤርትራ ውስጥ እንደዛ አይደለም። ጥያቄ ከነሳ ተቃውሞ ካቀረብክ እንደ እናቱ ኃይሌ ወልደተንሳይ የውጭ ጉዳይ ሚኒስትሩ እንደ መከላከያ ሚኒስትሩ ጴጥሮስ ሰለሞን 20 ዓመታት የት እንደተዘጋብህ ሳታውቅ ህይወትህም ሁሉም ከቤት አትገናኝ ከምን አትገናኝ እንደዛ ነው ሁኔታ ውስጥ ይገባሉ። ስለዚህ የትኛውም የኤርትራ ባለስልጣን የሆነ በረሃ ውስጥ እንደሚጣል ስለሚያውቅ ማንም ድምፁ እንደማያሰማለት ስለሚረዳ ፕሬዝዳንት ኢሳያስ ያሉትን አሜን ብሎ መቀበል ብቻ ነው። ግን አሜን ብሎ ተቀብሎ አብሮ መከራውን ከመጋፈጥ ዛሬ እንደ ትላንቱ ምናምን ስላልሆነ እንደ እናቱ ኃይሌ ወልደተንሳይ እንደ እናቱ ጴጥሮስ ሰለሞን እንደዛ ነገር አደጋ ላይ ደርስባቸው ይችላል። ግን ጥበብ በተሞላበት ሁኔታ ውስጥ አደጋውን ለመሻገር ጥረት መደረግ፣ አደጋ እንዳይመጣም ደግሞ ለመቋቋም የተወሰነ ነገር መሞከሩ ጥሩ ነው ብዬ አምናለሁ። ስለዚህ የቲፒኤልኤፍ ቡድን እንደ ዶክተር ደብረጽዮንን የማይሰማው ታጣቂ አዛዦችም እንደ ዶክተር ደብረጽዮንም ኤርትራም ፋኖና ሸኔን የመሳሰሉ አነስተኛና ጥቃቅን ቡድኖችም ሁሉም ተዳምረው አንድ ላይ ተባብረው ኢትዮጵያ ውስጥ ምናልባት እንተኩስ ቢሉ አንድ ላይ ሀገሩ የሚፈወስበት መንገድ ተመቻቸም ብዬ አምናለሁ። ከህወሓት ጋር ተባብሮ ከሸኔ ጋር ተባብሮ ከፋኖ ጋር ተባብሮ የትኛውን ቦታ የሚደረጉ ነገሮች በየራሱ የሚባርቀው ነገር እንደተጠበቀ ሆኖ እነዚህ ኃይሎች ዞሮ ተዳክመው ተመናምነው የሚንፈራፈሩት ሚዲያ ላይ ብቻ መሆኑ በግልጽ እየሆነ ህወሓትም ጭምር ነው የምለው። ትላንት ቢኤም እና አዲስ አበባና አስመራን መምታት የሚችል ሮኬት የታጠቀው ቡድን ዛሬ ይሄ ምንድን ነው የወላለቀ አየር መቃወሚያ ይዞ ተኩሳለሁ እያለ እንትን ይላል እና በየአጋጣሚ በየጊዜው ለእነዚህ ሰዎች እንዳይተኩሱ የቀረበላቸውን የሰላም አማራጭ እንዲቀበሉ፣ በሌላም በኩል ስልጣን ብትይዙ ስልጣን ይዛችሁ ምን እንዳደረጋችሁ ሰው ስለሚያውቅ፣ ስልጣን ማለት ሰዎች ስልጣን ሲይዙ ስልጣን ላይ ምን ማድረግ እንደሚቻል ደግሞ አሁን ስላየን
ይህን መስራት የምትችሉ እንደማትችሉ በጣም በእርግጠኝነት መናገር ይቻላል። እንደ ቀደሙ መጥቶ ለመዘፍዘፍ ከሆነ ማንም ያን ሊያስተናግድ በሚችልበት ሁኔታ የለም። ስለዚህ ስልጣን ብትይዙ መስራት አትችሉም። ስልጣን ለመያዝ ደግሞ በፍጹም የሚታሰብ ነገር አይደለም። ጠቅላይ ሚኒስትሩና ቡድናቸው አሁን ከግራቪቲ ውጭ ናቸው። ማንም ሊጎትት ከሚችለው ቦታ ሄደዋል እና ይህን እውነታ ተቀብሎ በምርጫ ስርዓት ውስጥ አልፎ የራስን አስተዋጽኦ ለማድረግ መንቀሳቀሱ በጣም ይጠቅማል። አንዳንዱ ውርደት ያንገዠግዠዋል። አንዳንዱ ደም ስላለበት ሊሆን ይችላል። አንዳንዱ ወንጀል ስላለበት ሊሆን ይችላል። የሚያንገዠግዣቸው ሰዎች አሉ። አንዳንዴ ደግሞ እግዚአብሔር ከነ ኃጢአታቸው ከነ ወንጀላቸው እንዳያርፉ ወይ ደግሞ ዋጋ እንዲቀበሉ ፈልጎም ሊሆን ይችላል። ግን በእነሱ ኃጢአት ሌሎች እንዳይደሙ፣ ሌሎች ጉዳት እንዳይደርስባቸው ሁልጊዜም የጥይት ድምፅ ሳይጮህ ችግሮች እንዲፈቱ ምኞታችን ነው። በአንፋኖ ወደ ጋራ አንድነት መጣን የሚል ልክ ማስረሻ ሰጤ፣ ኮሎኔል ፋንታሁን ሙሃባ፣ ሌሎች አመራር ላይ የነበሩ ሌሎችም ታጣቂዎች በሰልፍ ወደ ሰላም ሂደት ተመልሰዋል። ደጋግሜ እንደምለው እነዚህ ሰዎች ይነስም ይብዛ ህብረተሰቡ ስቃይ፣ ጉስቁልና፣ መከራን አይተውታል። ያ ማብቃት አለበት ብለው ማመናቸው፣ በሌላም በኩል ደግሞ የአማራን ህዝብ እንደ ህዝብ በጠላትነት ሲፈረጅ ከነበረ ቡድን ጋር ደግሞ ትብብር ፈጥረው እየተንቀሳቀሱ የሚገኙ ኃይሎች እዛው ሂደት ውስጥ መኖራቸው እነዚህ ነገሮችን አውጥተው አውርደው ደምረው በኃላፊነት ስሜት ወደ ሰላም ሂደት መጥተዋል። ይሄ ሲሆን ድንጋጤ ተፈጥሯል። እዛኛው ካምፕ ጥያቄ ውስጥ ማይገባ ነገር ነው። በየቀኑ የሚያዩት ነገር መረበሽ ፈጥሯል። ስለዚህ አሁን ሁልጊዜም እንደዚህ አይነት ነገር ሲፈጠር አንድነት ተፈጠረ የሚባል ነገር ስላለ አሁንም ደግሞ አንድነት ፈጠርን ተባለ። ከሌ ሊቀመንበር ከሌ ምናምን ብሎ ተዘረዘረ። በአንድ በኩል አንድነት መፍጠር ጥሩ ነው። እውነት ለመናገር አንድነት ተፈጥሮ እዝና ቁጥጥር ያለው እንቅስቃሴ መሆኑ በአንድ በኩል ለንግግር ለድርድር ይጠቅማል። በሌላም በኩል ተጠያቂነትን ለማረጋገጥ በየሰፈሩ የተደራጁ ሰዎች የሆነ ሰው እየገደሉ የሆነ ሰው እየቀሙ የሚያደርጉትን ነገር አንድ ተጠያቂ እዝና ቁጥጥር ያለው ነገር ያን ማድረግ ከቻሉ ምን ነው በብዙ ነገር ሳይው ማድረግ የሚችሉ አይመስለኝም። ያን ማድረግ የሚችሉበት በሁለት መንገድ፣ አንድ ህግና እዝና ቁጥጥር ያለው ተራ የሽፍትነት እንቅስቃሴን ለመቆጣጠር ያለው እድል ይሰፋል። በንግግር ችግሮችን ለመፍታት ያለውን እድል ያሰፋዋል። ከዚህ ቀደም በመነጋገር ችግሩን ለመፍታት የሚፈልጉ ሰዎችም አንደኛው በሌላው ላይ ነጥብ ለማስቆጠር ስለሚፈራሩ ሰላሙን እየፈለጉ ግን ያኛው ወገን ይወነጅለኛል የሚል ነገር ስላለ ወደ ሰላም ሂደት ለመምጣት እንቅፋት ፈጥሮባቸው መቆየታቸው ይሰማል። ስለዚህ አሁን ይሄኛውን መንገድ አንድ ሆነው ከቆሙ አንድ ላይ ተነጋግረው የሰላሙን መንገድ ይጠቅማል አይጠቅም አውጥተው አውርደው በጋራ ወስነው ወደ ሰላም መንገድ ሊመጡ ይችላሉ። በጋራ ሲወሰን የሚላከው ገንዘብ ግምት ውስጥ አይገባም። ያ ገንዘብ እስከ መቼ ድረስ እንደማይላክ በዚህ ሁኔታ እንደማይቀጥል ሲታወቅ እንደገናም ደግሞ ገንዘቡ ላይ ድርሻ የሚባል ነገርም ስለሚኖር ውዝግብ ሊፈጠር የሚችልበት እድል አለ። ስለዚህ ለሰላም ያለው እድል ያሰፋዋል። ግን ከልምድ የምናውቀው እስከዛሬ ፋኖ እንቅስቃሴን አንብበን እንደተረዳ ነው እቺ ነገር ለሰሞኑ ሀገር ግርግር ስትባል የተፈጠረች የወረት ትብብር ትመስላለች። ይሄ እንቅስቃሴ ኮሽታ ሳይኖርበት የዛሬ ወር ድረስ እስከ የካቲት አጋማሽ ድረስ ከቀጠለ በእውነትም ይሄ እንቅስቃሴ ኢትዮጵያው ሰላም ለማምጣት ያለውን እድል ያሰፋል ብዬ አምናለሁ። ምክንያቱም አንድ የሆነ ወጥ አመራር ያለው ነገር ለንግግርም ለብዙም ስለሚያገዝ፣ ስለዚህ እሱን በሂደት እንግዲህ የምናየው ይሆናል። ከህወሓት ጋር ተያይዞ ባለውም ነገር ላይ ቲፒኤልኤፎቹ በጀነራሉን ጎሽን ጀነራል ጎሽን ብርጋዴር ጀነራል ጎሽን ሲያስሩ የአርሚ 15 አዛዥ
የክልሉ ጸጥታ ቢሮ ባወጣው መግለጫ ላይ ሰራዊቱ ለግዳጅ እንዳይዘጋጅ እንቅፋት በመሆን የሚል በመግለጫው ላይ ተመልክቷል። ምን ማለት ነው? ለግዳጅ ዝግጁ እንዳይሆን እንቅፋት በመሆን የምን ግዳጅ? ጦርነት ለማንሳት ፍላጎት አለ ማለት ነው። መቼም ጦርነት ከተነሳባቸው አትዋጉ ሊሉ አይችሉም። በተለያየ መንገድ ከኤርትራ ጋር የሚደረገውን ትብብር እንደማይደግፉት የሚነሳ ነገር አለ። ከእርሳቸው ጋርም በተመሳሳይ ቀን ልፋተ ተስፋይ ምናምን የሚባል ከኤርትራ ጋር ጽምዶ የሚለውን ያስተባበረ ምንድን ነው አስመራም ወደ ዛላንበሳም ከኤርትራዊው ጋር ሲንቀሳቀስ የነበረ ሰው ዓላማውን ስቷል፣ ስለዚህ ህወሓትን እታገላለሁ የሚል ነገር መግለጫ መስጠቱን ተከትሎ ይህም ሰው እስር ቤት ገብቷል አሉ። አቶ ጌታቸው የጀነራሉ መታሰር መነሻ አድርገው በሰጡት መግለጫ በመጀመሪያ ሚናቸው የተገደበ ሰው መሆናቸውን ገልጸዋል። ዋናው ነገር እሳቸው ላይ የማይቆምና ሌሎች ላይ እንደሚቀጥልም ደግሞ አሳስበዋል። እና ቲፒኤልኤፎቹ እና የታጣቂዎቹ አዛዦች ማን ነው የሚያስተባብራቸው የሚመራቸው? ምን ለማሳካት ነው የሚፈልጉት? ስልጣን ላለው የኢትዮጵያ መንግስት ከሻዕቢያ ጋር ተባብረን ከጣልን በኋላ ከዛ በኋላ ምን ይሆናል ብለው ነው የሚያስቡት? ሻዕቢያ ከዛ በኋላ ዝም ብሎ አዲስ አበባ ድርሷቸው ነው የሚመለሰው? እጅና እግራቸውን ቆራርጦ ሜዳ ላይ ጥሏቸው ነው የሚመለሰው? ጥያቄ ውስጥ የማይገባ ነገር ነው። አሁን ስጋቱ አደጋው የጠቅላይ ሚኒስትር አብይ መንግስት ነው። እነዚህ መንገድ መሪዎች ምናምን ተጠቅሜ የኢትዮጵያን መንግስት ካዳከምኩኝ 20 ምናምን ዓመት ከዓለም ወደ ኋላ የጎተተኝ ቲፒኤልኤፍ ነው የሚል ኃይል ቁጭት ያለባቸው ሰዎች ይህን ቡድን እጅና እግሩን አውላልቀው ትንፋሹንም ቆርጠውለት እንደሚመለሱ ጥያቄ ውስጥ የማይገባ ግን ይህን እንዴት ነው የማያስቡት እነዚህ ቲፒኤልኤፍ የሚባሉ ሰዎች? ከዚህ ቀደም አቶ መለስ ከሞቱ በኋላ ሰዎቹ ሲንገታገቱ አይቼ በጣም ስለሚገርመኝ ሶፍትዌሩ በሌለበት ሁኔታ ውስጥ ሃርድዌሩ ዝም ብሎ እየተንገጫገጨ መቀጠሉን ከ10 ምናምን ዓመት በፊት ነው በግል ያነሳሁት። እንዳልኩትም ይሄ ሃርድዌሩ ሲንገጫገጭ ቆየና መስራት አቅቶት መጨረሻ ላይ ስልጣኑን አጥቶ ሜዳ ላይ ወደቀ። አሁን ደግሞ ተዳክሞ ከምንም በላይ የቆመበት መሬት ረመጥ ሆኖበት ባለበት ከኤርትራ ጋር እተባበራለሁ ሲል ሰዎቹ 100% ማሰብ አይችሉም ሳይሆን መደነዛቸውን የሚያረጋግጥ ነገር ነው። አንድ ሰው የሆነ ነገር ልክ ነው የጠላት ብሎ ይተባበራል። ግን የተባበርከው የጠላት ከተባበርክ በኋላ ከዛስ በኋላ ያኛው ግዙፉ ጠላት ከሄደ በኋላ ማን የበለጠ የሚገዝፈው ማን ነው? የዛን ጊዜ የኤርትራ መንግስት ነው። ከዛ ምንድን ነው የሚያደርግ? አሁን መሳሪያ ስጠኝ እንደምትለው አሮጌ መሳሪያ ያለኝ ብሎ አሮጌ መሳሪያ ይሰጣል ወይስ ያለህን መሳሪያም ጭምር ነጥቆ ሜዳ ላይ ጥሎ ኢትዮጵያን አፍርሶ ይመለሳል? እነዚህ ሰዎች ወርቅ ንግድ ምናምን ላይ ስለደነዘዙ ብዙ ነገሮችን መረዳት የተቸገሩ ይመስለኛል። እና ምናልባት ውስጥ ህወሓት ውስጥ ከፈፈላል የሚለው ነገር የተከፋፈለ ህወሓት ውስጥ ኃላፊነት የሚሰማው ነገሮችን ባስተውሎት ማየት የሚችል
በሌላም በኩል ከታጣቂ አዛዦቹም ጋር ከማንጁሶቹ ውጭ ማለት ነው ዝም ብሎ መናበብ የሚችል ኃይል መጥቶ አደጋውን ማስቀረት ከቻለ ጥሩ ነው። አደጋውን ማስቀረት ካልቻሉ ደግሞ ከማንም በላይ ይሄ ምንድነው መግለጫ ምናምን መጽሐፉ ምዕራፍ ይዘጋል። ወደ ሆነ ሀገር ውስጥ ለአንዴና ለመጨረሻ ጊዜ እንዳልኩት 2018 ላይ ጣጣችንን ጨርሰን 2019 በየትኛውም ኢትዮጵያ አካባቢ የኢትዮጵያ መንግስት በተለይም መስከረም ላይ የሚመሰረተው መንግስት የሁሉም ኢትዮጵያ አካባቢ ላይ የህግ የበላይነትን አስፍነው ሁሉም ኢትዮጵያዊ በኢትዮጵያ ፖለቲካ ስልጣን ላይ ተገቢ ሚናውን የሚጫወትበት፣ ምክንያቱም ትግራይ አካባቢ ወደ ፓርላማው ወደ ክልል ምክር ወደ ፌዴሬሽን ምክር ቤት ያለ ተሳትፎ ውስን ስለሆነ ወይ ደግሞ የሌለበት ሁኔታ ስለሆነ ያንን በምርጫ ማስተካከል የሚቻልበት በአጠቃላይ 2019 አዲሱ መንግስት መስከረም ላይ ሲሰየም ትግራይም ከጎበዝ አለቆች የምትፋታበት በየስፍራው ያሉ ሽፍቶችም አደብ የሚገዙበት አቅማቸውን አውቀው ከእውነታው ጋር ራሳቸውን አስማምተው የተረጋጋ ጉዞ ወደፊት የምንቀጥልበት ጊዜ ይሆናል ብዬም ተስፋ አድርጋለሁ። ክቡራን ተመልካቾቻችን የዛሬ ሰኞ ጥር 11 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሰኞ ጥር 11 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።